ካለ ለዚህ እኮ ነው ቃል ተካፍሎ ሰዎች ቃል አውጣልኝ የሚሉትና እረፍት ነው። ኦልሬዲ እግዚአብሔር በወደደው መንገድ ሲያልፍ ነቅቶ የነቃ ጆሮ ምንድነው እግዚአብሔር በማን በኩል ነው እያለፈ ያለው? እኔ ብዙ ጊዜ ቸርች ሲሄድ ከሰባኪው በላይ በቀደሙ ፕሮግራሞች መልእክቶችን የማገኝባቸው ጊዜያቶች ብዙ ናቸው። ምናልባት በፕሮግራም መሪው፣ ምናልባት በመባ ሰብሳቢው እንደው ከመሰብሰቡ በፊት አንድ ቃል አለች በውስጤ እሷን እስኪ ላንብብ ሲል ኦኬ በቃ ትኩረት አድርጌ እሰማለሁ እና እዛ ውስጥ አገኘዋለሁ መልእክቴ እና ንቅት ብለን እግዚአብሔር የሚለውን ነገር የሚተላለፈውን ድምፅ በምን በኩል ነው እግዚአብሔር በዝማሬ ልባችን እየተቃጠለ እንደ ኤማውስ መንገደኞች እንዳንሆን ገብቷቸዋል። የኤማውስ መንገደኞች ልባቸው አውቀውታል እኮ ጌት ማለት የሆነ ህልውና እንዳለ ተሰምቷቸዋል። ይነድብን ነበር። ሰው እየነደደበት አይመለስም እንዴ? እኮ በጣም እኮ ነው የሚገርሙት። ልባችን ይነድብን ነበር እና ለምን አልተመለሳችሁ? ከነደደባችሁ ልባችሁ ቅጥል ካለ የጌታ መሆኑ ከገባ አንዳንድ ሰው አይገርምም? ሻራ አሜን ምናምን እያለ ግን አይመለስም፣ ይሄዳል። የኤማውስ መንገደኞች እንደሱ ናቸው። እየተቃጠሉ በቃ አይገርምም? የሚገርም በስማም ፕሪችት እያሉ ማለት ነው። የሚገርም ቃል ነው። አንተ በስማም ገለጠው ይገርማል ምናምን አይገርምም? በዚህ መንገድ አይቼው አላውቅም፣ አይደንቅም? ለካ ዳዊት የተናገረው ስለሱ ነው። ይገርም የሚገርም መገለጥ ምናምን እያሉ ግን እግራቸው ወደ ኤማውስ ነው የሚሄደው። ማለት ከነደደ ውስጣችን ከተቃጠለ የጌታ መንፈስም እንደሆነ ካወቅን ከነካን ከተሰማን አቅጣጫ ሊያስቀይረን ከሆነ የመጣው ሩቅ ድረስ ሄደን አቅጣጫ እስኪመሽብን መጠበቅ የለብንም። የነቃን ሰዓት ውስጣችን የገባን ሰዓት ወዲያውኑ ሽፍት ማድረግ ይሁንልን። ድካም እንዳይሆን፣ ሂዶ መመለስ እንዳይሆን፣ እንደገና ሌላ ጉልበት ማውጣት እንዳይሆን። ጌታ ይባረክ። ስለዚህ ፕሮግራም ስንካፈል የትም ቦታ ቤተክርስቲያኖቻችን ላይ ከሰዎች ጋር ከቅዱሳን ጋር ከህብረት ከዚህ ከአገልግሎት ከማህበራዊ ሚዲያው የእግዚአብሔር የሆነ ነገር ልንካፈል ስንገባ መንፈሳዊ ጆሮአችን የነቃ ይሁን። ምን ማለት ነው? በሆኑ ሰዎች ብቻ የሆነ መልእክት እንዲመጣልን አንጠብቅ። ባልጠበቅንበት መንገድ ሊመጣ ይችላል እና እንዳንተላለፍ፣ ድምፁ ሲመጣ እንዳንተላለፍ። ቅድም ስትዘምራት የነበረች አንዲት ሴት አለች፣ 12 ዓመት ደም ይፈሳት የነበረች አይደል? ቡርቴ በዝማሬዋ ስታነሳት ነበረ። እቺ ሴት አይ ብላ ችላ ብትለው የሰማችውን ዜና ችላ ብትለው በራሷ መንገድ ብትሄድ ጉዳይሽ ምናምን ብትል ከፈውሷ ጋር አትገናኝም ነበር። አያችሁ፣ ጆሮዋ ንቁ ነበረ ለሰማችሁ ድምፅ። አንድ አለ እያዳነ የሚዞር በየሰፈሩ በየመንደሩ እየገባ የሚፈውስ። እሱ የጸለየላቸው ሁሉ ተፈውሰዋል፣ ድነዋል። ማን ነው እሱ? ኢየሱስ። ሰማችን። ያ የሰማችው ድምፅ ነው ደህንነቷን ያመጣላት። ከዛ እርምጃ ወሰደች። ገብቷችኋል ወይ? አንቺ ነገር ምናምን ብላ ብትተው ዛሬ 12 ዓመት ደም ይፈሳት ብለን አንሰብክም ነበር። ለሰማችው ነገር እርምጃ ስለወሰደች አንዳንዴ የእግዚአብሔር የሆኑ ነገሮች ወደ ህይወታችን መጥተው ችላ ብለናቸው አልፈን ብዙ ዋጋ ያስከፍሉናል። በመጽሐፍ ቅዱስ ትላንትና ስንማር ነበር ቲክቶክ ላይ እና ቴሌግራም ላይ ስለ ኑኃሚን እና እግዚአብሔር ዋጋ እንዳስከፍላት ነበር የምታስበው። ሪሊ እግዚአብሔርን ዋጋ ያስከፍላት? በደንብ ስታዩት ህይወቷን እግዚአብሔርን ዋጋ ያስከፍላት? እግዚአብሔር ነው ስፍራሽን ልቀቂ ያላት? እግዚአብሔር ነው ደግሞ አብጂ ያላት? አየህ፣ ለከፈለችው ዋጋ ግን ተጠያቂ የምታደርገው እግዚአብሔርን። በዓለም ላይ በጣም ተጠያቂዎች ሁለት አሉ። አንደኛው እግዚአብሔር ነው፣ ሁለተኛው ሰይጣን። ሰዎች ራሳቸውን ከሚጠይቁ ይልቅ እግዚአብሔርን ይጠይቃሉ። እግዚአብሔር እንዲህ አድርጎብኝ፣ እንደው እግዚአብሔር የረገመው ልጅ ይላሉ እኛ አባቶቻችን። እግዚአብሔር የረገመው ኧረ እንደው በእውነት እግዚአብሔር የረገመው ልጅ። እግዚአብሔር ተራጋሚ አይደለም።
አይደለም። ስለዚህ ምን እያልኩኝ ነው? እንድናስተውል ስንሰማ ጆሮአችን ክፍት ይበል፣ ንቅት ይበል፣ አፍንጫችን ንቅት ይበል፣ ጠረንን የሚያሸት መዓዛን የሚያሸት የሚከታተል አይናችን ንቅት ይበል፣ ኮቴውን የሚፈልግ የሚያይ አፍንጫውን ንፍጣጣ አይኑ እንትን የሆነ ምናምን ነቀፌታ ያለበት ለእግዚአብሔር መስዋዕት አድርጋ አታቅርብ ሲል እግዚአብሔር ስለ እንስሳት አይገደውም። ጳውሎስ በደንብ ነግሮናል። ጌታ ይባርክ። እግዚአብሔር ስለ በሬ አይገደውም። እግዚአብሔር ያወራው ስለ አገልጋዮቹ ነው ብሎ ያወራው ስለ ሰው እንደሆነ ነግሮናል። ስለዚህ አፍንጫው የተደፈጠጠ እንደዚህ የሆነ ሲል መንፈሳዊ መዓዛን ለማሽተት ያልቻለ ማለት ነው። ገብቷችኋል? የእግዚአብሔር የሆነውን ነገር ለመለየት አፍንጫችሁ ክፍት ይሁን፣ ጠረኑን ለማሽተት መዓዛውን ለማሽተት። የሱናማጢሷ ሴት በተኛችበት ውዴ ነው ያለችው መዓዛውን አሽትታ ነው። እንዴት አወቅሽ ብትሏት በመስኮቱና በበሩ መካከል ያስገባውን ከርቤውን መዓዛውን አሽትቼ። ያ ጠረን ታውቀዋለች፣ የሆነ ቦታ ታውቀዋለች። ከዛ ጠረን ጋር ውላለች፣ ከዛ ጠረን ጋር ከርማለች። ታውቀዋለች። ጠረን መለያ ነው አይደል? መጥፎም መልካም ነው። ስለዚህ የክፉ አሰራር በመጥፎ ጠረን ይለያል። እንደሱ ይለያል። በመንፈስ አሰራር ውስጥ ያሉ ሰዎች እንደው ልምምድ መናገር እንዳይሆንብኝ እንጂ ሳይ ዝንጥ ብለው እንደው በጣም ብራንድ የሆነ ሽቶ ተቀብተው ግን ለእኔ የሚታየ ሌላ ነገር ኦኬ በቃ አለ ማለት ነው እላለሁ። ስለዚህ የክፉ ጠረን አለው፣ መዓዛ አለው፣ መልካም ያልሆነ መዓዛ አለው። የእግዚአብሔር የሆነውን ነገርም እንደዛውና አፍንጫችን ይሄ ፍጥረታዊ አፍንጫ አይደለም። ፍጥረታዊ አፍንጫ የሚያሸተው ያገኘውን መንፈሳዊ ጠረንን የምናሸትበት አይኖቻችን የተከፈቱ ጆሮቻችን የተከፈቱ ንቅት ያለ ለመንፈሳዊ ዓለም ንቅት ያለን እንሁን። ገብቷችኋል? የምንለይ እንሁን። ያገኘነውን ዝም ብለን ማንበላ። ታውቃላችሁ ብፌ ላይ የቀረበ ሁሉ አይበላም አይደል? እኔ በህይወቴ አንዴ ገጥሞኛል የተሸወርኩበት እና በጣም ትልቅ ሰርግ ነው የተጋበዝነው። አዲስ አበባ ገና እንግዳ ነኝና የተቀመጠው ብፌ በሳይክል ዙራ አትጨርሰው። እኔ ደግሞ ከዛ በፊት የማውቀው ክፍለ ሀገር ብፌ 8 ነው። 2 አይነት ወጥ፣ 6 አይነት ወጥ አልጫና ምናምን ሲጨመር 8 ይሆናል መሰለኝ። ሩዝና ሲጨመር 6 ይሆናል። ብቻ ከነዚህ አይበልጡም ማቃቸው። የብፌ ትልቅ በቃ ሀብታም ቤት ምናምን ተብሎ 6 አይነት ምናምን ነው ማቀው። እዛ ገባሁልህ። ደግሞ ከፊቴ ሰው የለም የሚመራኝ። አንዳንዴ እኮ በጣም ዘሙርቦናል። በጣም ስንዘምር ስንዘል ነበረና ብፌ ተቀምጧል። ከዛ አንሱ ተባለ። ግዴታ መሰለኝ። እንደው ምን አለ አንድ ሰው በጆሮ የመቶ ቢነግረኝ። እውነት አንዳንድ ሰው እኮ ዝም ብሎ ያያቸዋል። ካሜራማኑ ምን አለ ከሚቀርጸኝ ቢነግረኝ። እኔ ግዴታ መስሎኛል የሚነሳ የቆጨኝ ልበላቸው ያሰብኳቸው ምግቦች ከስር ነው ያሉት እና ልበላቸው ማልችላቸው ምግቦች ደግሞ ከላይ ነው ያሉት። እያየሁት በሐዘን የወጣሁበት ምግብ ሳልበላ የወጣሁበት ቀን ያን ቀን አልረሳውም። እና በዛ ቀን አንድ ውሳኔ ግን ወሰንኩ። ጠቀመኝ። ያ ብፌ አንድ ትምህርት አስተምሮኝ ሄደ። ከዚህ በኋላ በየትኛውም ብፌ ካጋጠመኝ እንበላውን ብቻ ነው የማነሳው ብዬ ወሰንኩ። ያ ውሳኔ እስከ ዛሬ ድረስ ተግባራዊ አድርጌዋለሁ። የቀረበልኝ ብፌ ሁሉ አልበላም። እነ ሰላጣ እነ ምናምን ለጤና ጥሩ ናቸው። በሎጂክ አምናለሁ፣ ጥሩ ነው። ግን በጌታ ፍቅር ነው ማልፋቸው። አያቸዋለሁ፣ ግን አልፋቸዋለሁ። የምፈልጋቸውን ነገሮች ደግሞ አነሳለሁ። ስለዚህ የቀረበልንን ሁሉ በዚህ በፍጥረታዊ ዓለም እንደማንበላ ሁሉ ለመንፈሳችን ለህይወታችን የሚጠቅመን የሚያንጸን አንድ ብሎኬት የህይወታችን ምዕራፍ ላይ የሚጨምርልን ለማወቅና ለመስማት ንቁ መሆን አለብን። ንቅት ማለት አለበት
ጆሮአችን መንቃት አለበት፣ አይናችን መንቃት አለበት። በነገራችን ላይ ጳውሎስ ለአማኞች የጻፈው መልእክት ነው። የልብ አይኖቻችሁ እንዲበሩ የተባለው ለቤተ ክርስቲያን የተጻፈ መልእክት ነው። ጌታን ላወቁ፣ ጌታን ለሚከተሉ፣ ቤተ ክርስቲያን ለሆኑ እንድታውቁት ይላችሁ። እንዴ እናውቀው የለ እንዴ? ከመታወቅ በላይ ነው። ከመታወቅ በላይ ነው። አወቅን ብለን ያልን ቀን እንደገና እናውቀዋለን። ቀላል ምሳሌ ልንገራችሁ። ለምሳሌ በመንፈስ ዓለም በድግምት በምናምን ዓለም ችግር የሚሆንባችሁ አንድ ጊዜ እስክታቆት ድረስ፣ አንድ ጊዜ ነገርየውን እስክታቆት ድረስ እስክትረዱት ድረስ ነው። ለምሳሌ እኛ ትንሽ የቆሎ ተማሪዎች ሆነን አንድ ድግምት ነበረ፣ ውሻ የማያስነክስ ድግምት ማለት የቆሎ ተማሪና ውሻ ጠበኞች ናቸው ታውቃላችሁ። እና ስትሄድ ውሻ ይጮህብሃል። ለምንድን ነው ውሻው የሚጮኸው? ለውሻ ሊሰጠው የነበረውን እንጀራ አንተ ይዘበት ስለምትሄድ ማለት ነው። ስትሄድ ሲሰጥህ ያያል ውሻው። ስለዚህ ውሻና የቆሎ ተማሪ ጠላቶች ናቸው። ያቆራሽ ምናልባት ለውሻው የሚጣልለት ግን ሲሰጥ ያያል። ስለዚህ በቃ ይጮሃል። ለዛ ደግሞ መላላቸው እነሱ ምን አድርገዋል? ውሻ የማያስነክስ ድግምት አለ። አንድ ቀለበት ነው፣ አንደኛው ደግሞ ድግምት ነው። እና ያንን ድግምት አንዴ ዋጋ ከፍለህ ትማረዋለህ፣ ወይ ደግሞ ከአንተ ከፍ ያለ እውቀት ያላቸው ሰዎች ያስጠነዋል። ከዛ በኋላ አትቀይርም። 7 የምትደግምበት 7 ጠጠር የምትወረውርበት፣ ከዛ በኋላ የምትደግመው ድግምት ውሻው ወደ አንተ እንዳይቀርብ ያደርገዋል። ኦኬ። አሁን የእግዚአብሔር ዓለም ጋር ስትመጣ ግን ምንድን ነው? ማለዳ አዲስ ነው። በእግዚአብሔር ቤት ካሰነበተን ነገር አንዱ ይሄ ምስጢር፣ ማለዳ አዲስ ነው። የሆነ ቀን ሸምድደኸው፣ የሆነ ቀን አውቀኸው፣ የሆነ ቀን ተረድተው በቃ አወቅኩት እኮ ይሄን ቃል በስመ አብ ዛሬ ማካፍላችሁ ምናምን ብለህ ነገ ስታነበው ሌላ ነው። አዲስ ነው። ማለዳ አዲስ ነው። ታማኝነቱ ምንድን ነው? ብዙ ነው። የሆነ የምትደግመው አይደለም። የሆነ በቃ አውቄዋለሁ በቃ አሁንማ በቃ ተረዳሁት የምትለው አይደለም። አውቀህ የምትጨርሰው አይደለም። ቀድተህ የምትጨርሰው ውቅያኖስ አይደለም። የእግዚአብሔር ዓለም ከመታወቅ በላይ በተፈቀደልንና በጭልፋ ከውቅያኖስ ያክል ነው የምናውቀው። አንዳንዴ እኮ እንደው በእምነት ሞኝነት አምነን ብቻ የምንቀበላቸው ድንግል ወለደች አምነህ ነው የምትቀበለው እንዴት ምናምን ካልክ ሌላ ችግር ውስጥ ነው የምትገባው። በቃ አምነህ በእምነት ሞኝነት ድንግል ወለደች፣ መድኃኒትን ወለደች፣ አዳኝን ወለደች ብለህ ታምናለህ። እምነት ነው የሚያስፈልገው። ልመራመር ላረጋግጥ ምናምን ካልክ ሌላ ችግር ውስጥ ነው የሚገባው። ስለዚህ እግዚአብሔርን ዓለም እንድናውቅ አይኖቻችን ይከፈትልን። ስንሰማ ለመስማት ብቻ መዝሙር ለመስማት ብቻ ፕሮግራም ለማድመቂያ የሆነ ሰባኪ መጠበቂያ አይደለም። መዝሙር ከእግዚአብሔር ጋር የምንገናኝበት መስመር ነው። እውነቱን ልንገራችሁ፣ ረጅም ሰዓት እንደው ተጨንቆ በጣም ብዙ ከምትጸልያቸው ጸሎቶች ተጓዳኝ ረጅም ሰዓት ዝም ብላችሁ ወርሺፕ ብታደርጉ እግዚአብሔርን ብታመልኩ የሆኑ ነገሮቻችሁ አንዳንዱ ሳትቃወሙት የጠላቻችሁ እቅድ ፈርሷል። የተቃውሞ ጸሎት እንትን እያልኩ አይደለም። ሙሉ ወንጌል ነው ያደግኩት። ግድግዳ ተደግፈን ውደቅ ምናምን ስንል ነው ያደግነው። እሱን እየተቃወምኩ አይደለም። ግን እያልኳቸው ያሉት ምንድን ነው? በማምለክ ውስጥ የሚለቀቅ በረከት አለ። ዝም ብለህ በማምለክ ብቻ፣ ዝም ብለህ ራስህን በእግዚአብሔር ፊት በማፍሰስ ብቻ፣ በመዘመር ብቻ ቶሎ አይጀምሩም እንደ ይላል። እየተዘመረ እኮ ነው ሰው። ቶሎ አይጀምርም እንደ ፕሮግራም ብራዘር፣ ቆየ እኮ ከተጀመረ። ስለዚህ ግብት እንበል። በር ነው መንፈሳዊ ዓለም መግቢያ በር አንዱ አምልኮ ነው፣ ዝማሬ አንዱ ዝማሬ። የክርስቶስ ደም ዝማሬ ይዛችሁ በቀላሉ መግባት ትችላላችሁ። በቀላሉ በብርቱ ፈልጉ እኮ ነው የሚለው አይደል? በብርቱ ፈልጉ። ትንቢት መናገር በብርቱ ፈልጉ። በነገራችን ላይ ትንቢት መናገር ለነቢያት ብቻ የተሰጠ ሳይሆን የትኛውም አማኝ በጌታ ዳግም የተወለደ ሰው በብርቱ ከፈለገ ሊያገኘው የሚችል ሊደርስበት የሚችል ነገር
አንዱ እጅ ጫኝ፣ አንዱ እጅ አስጫኝ፣ አንዱ ቀዳሽ፣ አንዱ አስቀዳሽ የሆነበት አይደለም። ተራ ነው። ዛሬ እኔ ተራ ተሰጥቶኝ ነው እያገለገልኩ ያለሁት። ስለዚህ ውስጣችሁ ሁላችሁም ባላችሁ ነገር ውስጥ ምን እያልኩኝ ነው? ንቀት እንበል። ስንሰማ ንቀት ብለን እንስማ። ኦኬ፣ መግቢያ ነው። እሺ፣ ወንዴ የለም ይመጣል፣ ሰሞኑ ጌታ ይረዳዋል። አፔታይዘር ይል ነበር እሱ ሲኖርና ጌታ ይባረክ። አሁን ወደ ሀሳቤ ልሂድ። ሁለት ሀሳቦች ናቸው ያሉ። በጣም ያሰላሰልኩት የነበረ ቃል ነው። አንደኛው ምንድን ነው? ከዚህም ነገር በኋላ የሚል ዋናው ሀሳቤ አይደለም። ዋናው ሀሳቤ እመጣበታለሁ። ከዚህም ነገር በኋላ የሚል ማለት የሆነ ሄደ አገልግለ ተጉዘ በቃ የሆኑ ነገሮች ሆነው የሆኑ ነገሮች መጥተው የሆኑ ነገሮች ሄደው ከዚህም ነገር በኋላ ብሎ ህይወት ይቀጥላል። እሱ በጣም እያሰብኩ እየተገረምኩ ነበር። ከዚህም ነገር በኋላ እግዚአብሔር ወደ አብርሃም መጣ ይላል። የሆኑ ነገሮች እኮ አልፈዋል በህይወቱ ላይ። ወደ ግብፅ ሄደዋል፣ ረሃብ ሆኗል፣ እንዲህ ሆኗል። ብዙ መንገላታቶች፣ ብዙ ውጣ ውረዶች፣ ብዙ ሰልፎች በህይወቱ ላይ አልፈው ከዚህም ነገር በኋላ እንደገና እግዚአብሔር ወደ አብርሃም መጣ። የሆኑ ምዕራፎች ትዝ አይሏችሁ? በቃ የኔ መጨረሻ ያላችሁበት፣ ከዚህ በላይ በቃ መሄድ አልችልም ያላችሁበት፣ ይሄ በቃ መጨረሻዬ ነው ስትሉ ከዚህ ነገር በኋላ ብሎ ህይወት ይቀጥላል። ሃሌሉያ! ስንት ምዕራፎች አሉ የዘጋናቸው፣ በቃ ይሄ መጨረሻ ያለባቸው። ስንት ምዕራፎች አሉ የነገሮቻችን ማብቂያ የመሰለን፣ የማንቀጥል የመሰለን፣ የደከምን የመሰለን፣ የወደቅን የመሰለን፣ ተስፋ የሌለን የመሰለን ምዕራፎች ነበሩ በህይወታችን ላይ። ግን አለን። ዛሬ ደግሞ ቀጥለናል። ዛሬም ተስፋ እናደርጋለን። ዛሬም ማራናታ እንላለን። ዛሬም እግዚአብሔር ከኔ ጋር ነው እንላለን። ለምን? የሚያስቀጥል እጅ ስላለ። ስሙ ይባረክ። ሊያስቀጥለው መጣ እግዚአብሔር። አይገርማችሁም? በህልሙ ሊያስቀጥለው መጣ። በራእዩ ሊያስቀጥለው መጣ። የደካከመውን ሰው፣ የፈራውን ሰው፣ የደነገጠውን ሰው፣ በብዙ ሰልፍ ውስጥ የሚያልፈውን ሰው፣ ፍርሃት፣ ስጋት የተደራረበበትን ሰው እግዚአብሔር ሊያበረታው መጣ። አይዞህ ሊለው መጣ በህልሙ። ምን አይነት ደግ አምላክ! አይዞህ ካንተ ጋር ነኝ ሊለው መጣ። ካንተ ጋር ነኝ። ምናልባት ዙሪያው ያሉ ሰዎች ስለዛ ፍርሃት አንድምታ የላቸውም፣ እውቀቱ የላቸውም። ያንን ፍርሃት የሚያውቀው የፈራው ብቻ ነው። አንዳንድ ጊዜ ካላችሁ ነገር የተነሳ እጃችሁ ምናልባት ጥሩ ስራ ልትሰሩ ትችላላችሁ። ምናልባት ጥሩ ቤት ላይ ልትኖሩ ትችላላችሁ። ምናልባት የተስተካከለ ነገር ሆናችሁ ውስጣችሁ ያለውን ፍርሃት ሰው አያይም። የሚያየው የሆነላችሁን ነገር፣ እጃችሁ ላይ ያለውን ነገር ኧረ እሱ በስመ አብ እሷ ምናምን ሊላችሁ ይችላል። ፍርሃታችሁንም ግን የሚያውቅ የለም። አንድ ወዳጅ አለ፣ የሚረዳ የሚረዳ ይላል። እግዚአብሔር ማለት የሚረዳም የሚረዳም። አንዳንድ ሰዎች ይረዱናል፣ አይረዱም። እግዚአብሔር ግን የሚረዳም ነው የሚረዳም ነው። የሚረዳም ነው። ከነገሮች አልፎ መነሻ ሀሳብን ማንበብ የሚችል ነው። ያደረጋችሁትን ድርጊት ሳይሆን ያደረጋችሁበትን የድርጊቱን ልባችሁን ያያል። ሁለተኛ እንዴ እንዳትል ያለኝ አንድ ወዳጅ አለ። ለጌታ ሰጠው ምናምን ሲለኝ አይ ጌታ የሰጠውን ሳይሆን ያስቀረውን ነው የሚያየው ብዬ በጌታ በኢየሱስ በአንተ ሁለተኛ አልፈልግም እንደዚህ አይነት ነገር ብሎ ይሆን ያደረግከውን ብቻ አይደለም የሚያየው እግዚአብሔር ጓዳ ያለውንም ያያል። ሳውል ትዝ ይላችኋል። ልሰዋ አለ ለጌታ። ሃሌሉያ! ምስጋና ፕሮግራም ሰባኪ ዘማሪ ጠርተን አንተን ባለህበት ድምቅ አድርገን ጌታን እናከብረዋለን ሲል እነዚህ በጆሮ የምሰማቸው ግሳቶች እግዚአብሔር ያልወደዳቸው ነገሮች ምንድን ናቸው ብሎ ጠየቀው። የእሱ ቤት ለምስጋና የተዘጋጀ ነው። የነሱ ሊሰዉት ለምስጋና የተዘጋጁትን ድምፅ ግን እግዚአብሔር አልወደደውም። ሃሌሉያ! ስለዚህ ከድርጊቶቻችን ጀርባ እግዚአብሔር ያያል፣ ይረዳል፣ ደግሞ ይረዳናል። ትናንትና ከወዳጅ አብልጦ የሚጠጋጋ ወዳጅ አለ ስንል ነበር። የሚጠጋጋ ወዳጅ፣ ሩቅ ሀገር ካለ ወንድም የሚጠጋጋ ወዳጅ። ከዚህም ነገር በኋላ እንደገና ወደ ህይወታችሁ ይመጣል። ይሄ ሁሉ አልፎ፣ ይሄ ሁሉ ምስቅልቅል አልፎ
አጋር ቤት ተገብቶ እስማኤል መጥቶ የሆነ ነገር ተወልዶ የሆነ ነገር ሄዶ የሆነ ነገር ተባሮ ቤቱ ተመሰቃቅሎ ከዚህ ነገር በኋላ እንደገና እግዚአብሔር ወደ አብርሃም ይመጣል አይመስልም አይደል? እግዚአብሔር ደግሞ የሚመጣ አይመስልም። አብርሃም ቤት አይመስልም። መጠበቅ አቅቶት በራሱ መንገድ ሄዷል። ደካክሟል፣ ተስፋ ቆርጧል፣ ግራ ገብቶታል። ይህንን ልትባርክልኝ በወደድኩ የሚል ሰው ሆኗል። ያ የእምነት አባት ያ የእምነት አርበኛ ውጣ ሲባል ወዴት እንኳን እንደሚሄድ ሳያቅ እሺ ብሎ የወጣ ሰው አሁን ግን በቤቱ ፈተና ገጥሞታል። በቤቱ መጠበቅ አቅቶት የሄደበት መንገድ ዋጋ እያስከፈለው ነው። በቤቱ ጠብ ተነስቷል። በሳራና በአጋር መካከል ጠብ ተፈጥሯል። ግራ ገብቶታል። ነገር ምስቅልቅል ብሎበታል። ምን ማድረግ እንዳለበት እንኳን አያውቅም። ከዚህም ነገር በኋላ እግዚአብሔር ወደ አብርሃም መጣ። አይገርምም? ምን አይነት ደግ አምላክ! ሃሌሉያ! እንደገና ሊያስቀጥለው እግዚአብሔር መጣ። የሆነ የዘገየበት ነገር መስሎታል። ነገር የቆየበት መስሎታል። ተስፋ የቆረጠበት ጉዳይ አለው። እግዚአብሔር በራእይ ተገለጠለት ይልና አብርሃም ሆይ አለው። እነሆኝ አለው። እኔ ኤልሻዳይ ነኝ። ቀጥላ ያለችው ቃል በጣም ነው የምትደንቀኝ። እኔ ኤልሻዳይ ነኝ አለው። ከዛ ምንድነው ታውቃላችሁ? በፊቴ ምናልባት በአጋር ፊት ተመላልሶ ይሆን? ምናልባት በሳራ ፊት ተመላልሶ ይሆን? እግዚአብሔር ነው የሚያውቀው። አብርሽ በፊቴ ተመላለስ። ለምን ሲል እኔ ኤልሻዳይ ነኝ። ሃሌሉያ! ኤልሻዳይ ነኝ። አንዳንድ ተስፋዎቻችንን በራሳችን መንገድ ለማስፈጸም የምንነሳበት ጊዜ ትዝ አይላችሁ? ተስፋ ቃል አለ፣ ፈጻሚዎቹ ግን እኛ ነን። እግዚአብሔር ብሎናል። ምናልባት እታነጽ እንደሆነ አለችው ሳራ። ያመጣችውን ሐሳብ አስቡ። ምናልባት በልጅ እታነጽ እንደሆነ፣ በዚህ መንገድ ምናልባት እግዚአብሔር ሊክሰንስ ቢሆን፣ በዚህ መንገድ ምናልባት እግዚአብሔር ወደ ሕይወታችን ሊመጣ አስፈልጎ ቢሆን ካልሽ ብሎ ሞከሩት፣ ሄዱ። ያ ግን በሕይወታቸው ላይ ጠብን አመጣ፣ ክርክርን አመጣ። ብዙ ተስፋ የሚያስቆርጡ ነገሮች መጡ በቤት ውስጥ። ከዚህም ነገር በኋላ እግዚአብሔር መጥቶ እንደዚህ ያለው እኔ ኤልሻዳይ ነኝ። ሃሌሉያ! ህይወት ይቀጥላል። እስኪ ጻፉልኝ፣ መልእክት ስለሆነ እስኪ ህይወት ይቀጥላል በሉና ጻፉ። ህይወት ይቀጥላል በታምር፣ ህይወት ይቀጥላል በታምር፣ ህይወት ይቀጥላል በታምር፣ ህይወት ይቀጥላል በታምር። ማብቂያዬ ነው፣ እችን ዱቄት በልቼ ልሞት ነው ያለችዋን ሴት ነው ትቀጥያለሽ አላት። ኧረ አሜን! ዛሬ አንድ ሰው ይቀጥላል በኢየሱስ ስም። ለአንድ ሰው መቀጠል ይሆናል። በቃ አንዳንድ ነገሮች ይኸውላችሁ። እሺ እንደው ቀላል ምሳሌ 20 ዓመት ከሰራህበት መስሪያ ቤት ድንገት ብትባረር የህይወት ማብቂያ ነው የሚመስል አይደል? በቃ የነገሮች ማብቂያ ነው የሚመስለው አይደል? ሰማይ ምድር ድፍት የሚልብህ ነው የሚመስለው አይደል? 20 ዓመት ስላልሰራሁ ነኝ ገና 4 ዓመት ምናምን ነው መሰለኝ ስራ ላይ 20 ዓመት ስትሰራ ወይ 15 ዓመት ስትሰራ የሆነ መስሪያ ቤት ስትቆይ ረጅም ዘመን ስታስቆጠር ረጅም እድሜ ስታስቆጠር ከዛ በኋላ ሌላ ህይወት ያለ እስከማይመስል ድረስ ምንድነው ማረገው ግራ ይገባሃል። የምትኖር አይመስልህም። ግን ይቀጥላል። ህይወት ይቀጥላል። እግዚአብሔር ያስቀጥላል። ሰርተህ የኖርከውን ያክል እንደገና ትኖራለህ። ለአንድ ሰው መልእክት ስለሆነ ነው የምናገር። ሰማይ ምድሩ ድፍት ሲል በቃ እንዴ ምንድነው ማረገው? በቃ ሌላ የምትኖር ራሱ አይመስልህም።
ምትኖር አይመስልም። ነገር ያበቃ ነው የሚመስል። ከዚህ በኋላ ተስፋዬ ምንድን ነው? አሁንስ ተስፋዬ ምንድን ነው ምናምን የምትል ሰው የምትይሰይ ይቀጥላል ህይወት። ያንቺ ማብቂያ አይደለም እሱ። ምናልባት እንደውም እግዚአብሔር ሊያሳርፍ ይችል ይሆናል። ምናልባት እንደውም እግዚአብሔር ወደ አዲስ ምዕራፍ ሊያስኬድ ይሆናል። ምናልባት እንደውም እግዚአብሔር አንተ ወዳላየኸው እሱ ግን ወዳየልህ ምንጭ ሊያደርሰህ ይችል ይሆናል። እስኪ አስቡት፣ ከሳራ ቤት ውጪ ምንም የማታቀ ከሳራ ቤት ውጪ የትም አታቅም፣ የትም ሄዳ አታቅም አጋር። ሳራ ቤት ነው የኖረችው ረጅም ዓመት። ልጇ ተወልዶ አድጎ ምናምን ያ ሁሉ ዘመን ውጪ ስትባል ወዴት እንደምትሄድ ማታቅ። በነገራችን ላይ አጋርም ብዙ ጊዜ በነቀፌታ ምናምን አንዳንድ ሰባኪዎች ሲሰብኳት ትሰማለሁ። ግን የምትገርም ሴት ነች። ልጇን ይዛ ወጣች። ፈቅደው ነው እዛ ህይወት ውስጥ ያስገቧት። እግዚአብሔር ግን አያት። ሃሌሉያ! እግዚአብሔር አያት። መጎዳቷን አየ፣ መከራዋን አየ። የሆነ ሰዓት ላይ ራሱ እግዚአብሔር የተባበረባት ይመስል ነበር። ሳራ የምትልህን አድርግ አስወጣት ከቤት ምናምን ሲል የጨከነባት ነው የሚመስል። እሺ እነሱ ሲጨክኑብኝ አንተ እንዴት ብላ ልትጮህ የምትችልበት ጉዳይ ነው የገጠማት አጋር። እሺ እነሱ ሲጨክኑብኝ ምክንያት አላቸው። እንዴት አንተ ፈጣሪ፣ እንዴት አንተ ሰሪ እኔ ላይ ትጨክናለህ ልትል ትችላለች። ግን ለካ ያ መንገድ እግዚአብሔር ወደ ያየላት ቦታ የሚያደርሳትን ጎዳና አድርጎ ለመልካም ሊቀይርላት ነው። ሊያስቀጥለው ፈልጎ ነው። ህይወቷን ሊያስቀጥለው ፈልጎ ነው። ወደ በረከቷ ሊያደርሳት ፈልጎ ነው። እመኑኝ፣ አንዳንድ ቦታዎች ተመቻችታችሁ የተቀመጣችሁባችሁ ቦታዎች ካሉ ሳራዎችን እግዚአብሔር ያስነሳባችሁና ወደ በረከታችሁ እንድትገቡ አይናችሁ እንዲከፈት መንገድ አድርጎ ይጠቀምባችኋል። እድሜህን ከሆነ ቦታ ላይ እንድትጨርስ፣ ዘመንህን እንድትጨርስ ከተቀመጥክበት ስፍራ ሊያነቃንቅ ሲፈልግ እመነኝ፣ ወዳጅ አይደለም ይልክልህ። ወዳጅ የነበሩትን ሰዎች ነው ጠላት የሚያደርግበት። ያዕቆብም የላባን ፊት አየ፣ እነሆ ከእርሱ ጋር እንደ ድሮ አልሆነም። በቃ ይቀይርብሃል አለው። ፒንኮድ አለው። እኛ ሞባይላችን ፒንኮዱ እንቀይር የለ። በቃ የላባን ፊት ነካክ። የሆኑ በተኖች አሉ የሚነኩ። ትላንትና ፈገግ ይል ነበረ፣ ትላንትና በደስታ ያዕቆብ አንተ እኮ በረከቴ ነው፣ አንተ ማለት እኮ በስማ ምናምን ሲል የነበረ ሰውዬ ኮስተር አለ። ምን በደልኩ? ምን አጠፋው? የትኛውን በግህርን በላሁብህ? የትኛውን ግልገልህን ወሰድኩብህ? ሌሊትና ቀን ስለጠበቁ አይደለም። እሱ አይደለም ጉዳዩ። ያዕቆብ አንተ የምትፈልገው ቤቴል ነው። አንተ የምትፈልገው እግዚአብሔር ያየልህ ቦታ ነው። እዚህ እግዚአብሔር ያላየልህ ቦታ ዘመንህን እንዳትጨርስ ሊያስቀጥል ስለፈለገ በራስህ ፍቃድ አልንቀሳቀስ ስላልክ አንቀሳቃሽ ተልኮብህ ነው። እልፍ አልል ስላልክ እዛው ዘመንህን ልትጨርስ ስለሆነ የህይወትህ ሳይለወጥ ነገርህ ሳይለወጥ ህይወትህ ሳይቀየር እዛው እድሜህን ልትጨርስ ስለሆነ እግዚአብሔር ላባን አስነሳብህ። መልካም የነበረው ሰውዬ፣ መልካም የነበረው አለቃ፣ ሲንከባከብህ የነበረ ጥሩ ነገር ሲያደርግልህ የነበረ ምናምን ያመቻችልህ የነበረ ሰውዬ ጠሞ ታገኘዋለህ። እንዴ ምንድን ነው? ምን ተፈጥሮ ነው? ምንም ተፈጥሮ አይደለም። እግዚአብሔር ወደ ኤሮኢ የምትደርስበትን መንገድ እያስጀመራል። የሚያምን ሰው አለ? የሚመለከተው ሰው አለ? መልእክት የሰራዊት ጌታ ልጨምርበት? ትንሽ ልሳን ልጨምርበት? ወይስ መልእክት አሜን ብሎ የሚቀበል ሰው አለ? አሜን። ያስነሳብህ ላባን ያስነሳብህ ዘመንህን እንዳትጨርስ ላባ ቤት እግዚአብሔር ራርቶልህ ነው። ራርቶልሽ ነው። ሊያስቀጥል ፈልጎ ነው። ሊያስቆምህ አይደለም። እርግጥ ነው ስትሄድ
ተጎድታለች። እርግጥ ነው ስትሄድ ውሃ ጠምቶታል። እርግጥ ነው ስትሄድ የያዘችው ነገር ለስንቅ ምናምን ተብሎ የተሰጣት ነገር አልቆባታል። መንገድ ላይ አልቆባታል። እርግጥ ነው የያዘችው ነገር ስትጥል ድረስ መከራ ደርሶባታል። እነዚህ ነገሮች ሁሉ የሆኑት ግን እንድትጮህ ከምንጯ ጋር መጀመሪያ አጋር የተገናኘችው ከአምላኳ ጋር ነው ከምንጩ በፊት። ይሄን ልድገምላችሁ። አንዳንድ ችግሮቻችን ወስዶ የሚያገናኙ ከእሱ ጋር ነው። ኧረ አሜን። አንተ አንዳንድ የቀን ምግባት ለመጮህ ኢየሱስ የእግዚአብሔር ልጅ ሃሌሉያ። አየህ፣ ምንጩን ከማግኘት በፊት የምታገኘው እሱ ነው። ያዕቆብ ቤቴል ከመድረሱ በፊት ያገኘው እሱ ነው። ምንድን ነው ያለው? ራሱ ሲናገር ያዕቆብ ምንድን ነው ያለው? እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች ነው ያለው። አየህ፣ በረከቶቹ ከማግኘቱ በፊት የተነገረለት ተስፋ ከማግኘቱ በፊት መጀመሪያ ያገኘው አምላኩን ነው። አምላኩን ግን እንዲገናኝ የረዳው ማን ነው ካልከኝ፣ ላባ ነው። እግዚአብሔር ይባርከው ላባ ነው። ላባዎችሽ እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። የእውነት ሳራዎችሽን እግዚአብሔር ይባርካቸው። አስጨንቀው በትግርኛ እንዳባባል አለ፣ ኪድ አይትበለው ከምዝ ኸይድ ግበሮ የሚባል በአማርኛም አለው። በእርግጥ ሂድ አትበለው ግን እንዲሄድ አድርገው የሚል ግን ያው ፓወርፉል ነው። ትግርኛ ላይ እንትን የሚል ፊደል ስላለው የሆነ ጠንከር ይላል። በቃ ሂድ ሳትለው ብቻ እንዲሄድ አድርገው የሚል። ሳራ እሱን ሲስተም ነው የተጠቀመችው። ሂድ አላለች፣ ሂጂ ምናምን ውጭ ምናምን አላለቻት፣ ግን እንድትወጣ አስመረረቻት። በቃ ታውቁታላችሁ፣ የሆኑ ሰዎች ሲነሱባችሁ ታውቁታላችሁ፣ የሆነ ሰልፍ ሲነሳባችሁ ታውቁታላችሁ፣ ስፍራ ላይ ያስለቅቃችሁ የሆነ ተግዳሮት ሲነሳባችሁ ታውቁታላችሁ። ግን አሁን ይሄ የተነሳው ተግዳሮት የተነሳው ሰልፍ በሳራ ላይ እየተጠቀመ ያለው ክፉ ሊመስል ይችላል፣ ግን አይደለም። ምክንያቱም እግዚአብሔር አውቆታል። እግዚአብሔር ለአብርሃም ምንድን ያለው? ሳራ የምትልህን አድርግ አለው። እግዚአብሔር እውቅና የሰጠው ፈተና ነው አጋር ላይ የመጣው። የጨከነላት መስሎ ነው፣ የራርቶላት ነው። ልጇን በበረሃ ልጇን ምንም በሌለበት ስፍራ ተሰዳ ዋጋ ከፍላ እንዳታሳድግ፣ ልጇ ውሃ እየጠጣ እንዲያድግ፣ ልጇ የትውልድ አባት እንዲሆን፣ ልጇ ለበረከት እንዲሆን እግዚአብሔር እየመራት ሃሌሉያ የመራት። ስለዚህ እንደው በስራችሁ ስራ ላይ ትኩረት አደረኩ ዛሬ። በስራችሁ በሆነ ህይወታችሁ ምዕራፍ ክፍል ላይ ወደ ሆኑ ምዕራፎች የሚገፏችሁ ካሉ እርሱን እግዚአብሔር ለመልካም ይጠቀምበትና ወዳየላችሁ ምንጭ ከእርሱ ጋር ወደምትገናኙበት ምንጭ ያደርሷችኋል። ኦኬ፣ ዮሐንስ ወንጌል አንድ ክፍል አሳያችሁ ከዚህ ሀሳብ ጋር የሚሄድ። ዮሐንስ ወንጌል ምዕራፍ 9 ላይ እንደዚህ የሚል ቃል አለ። ምዕራፍ 9 መጨረሻው ቁጥር ላይ እንደዚህ ይላል፣ እንደዚህ ይላል፣ መልሶም አንተ ሁለንተና በኃጢአት ተወለድህ፣ አንተም እኛን ታስተምረናለህን አሉት። ወደ ውጭም አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተ ጋር የሚናገረው እርሱ ነው አለው። እርሱም ጌታዬ ሆይ አምናለሁ አለ። ሰገደለትም። አሁን እነዚህ ሰዎች ክፉ ናቸው። ጌታ ይባርካችሁ እኮ ነው መባል ያለባቸው። ጌታ ይባርካችሁ። እነዚህ ፈሪሳውያን የእውነት አሁን ክፉ ናቸው። አገናኙት እኮ ጌታ ጋር ካዳኙ ጋር እኮ አገናኙት። ምን አድርገው? ገፍተው አውጥተው። ዛሬ ገፊዎቻችሁን እንድትባርኩ ነው በእግዚአብሔር ቃል መክራችሁ። ገፊዎቻችሁን እንደ ቅቤ እንድትባርኳቸው። ቅቤን እኮ ገፍተው ነው አይደል ጭንቅላት ላይ ያወጡት። ማርና ቅቤ እኮ እነሱ ጨዋታ አድርገዋል። አንተ ቆይ እንዴት ነው ጭንቅላት ላይ የምትቀመጠው አለ። ማለት ማር ጭንቅላት ላይ መቀመጥ ፈለገ እንደ ቅቤ። ከዛ በሻ ይመስለኛል
ያሸብታል ብሎ ማር ያሸብታል ብሎ እንትን አወጡበት። ስለዚህ በፍጹም ማንም ሰው ተሳስቶ ፀጉሩን አይነካም። ማር መሸበት አይፈልግማ። እውነት ይሁን አይሁን አልተረጋገጠም፣ ግን ማር ያሸብታል ይባላል። ስለዚህ ግን ይፈልጋል በልቡ ላይ በወጣ እንደ ቅቤ በሆኑ ምናምን ይላል። አንድ ቀን ጠየቀው። ጓደኛሞች ናቸው፣ ጎረቤት ናቸው። ማርና ወተት ያው የትም ስብከት ላይ አይጠፉም። አንድ ላይ አንድ ዘመድ አንድ አካባቢ ናቸው። እና እኔ ምልክ አለው እንዴት ሆነ ነው ጭንቅላት ላይ የወጣዋል? ወይ አታውቅም እንዴ ያለ ተገፍቼ በሌላ ቋንቋ ተንጬ ነው ጭንቅላት ላይ የወጣሁት አለ። አንዳንድ መገፋቶች አሁን በክፉ የሆነ መገፋት ምናምን እሱን አይደለም፣ ርዕሴ አይደለም እሱ። አንዳንድ መገፋቶች አንድ ትምህርት አለ በጣም ወዶ ዩቲዩብ ላይ ግቡና ስሙት። የተገፋ ወንድም የጸና ከተማ ነው የሚል። አንዳንድ መገፋቶች ከተማ የሚያደርጓችሁ ናቸው። እግዚአብሔር ከተማ ሊያደርግህ ከፈለገ የሚያቅፉህን ሳይሆን የሚገፉህን ሰዎች ነው የሚሰጥ። አሜን በሉ። የለም አሜን በሉ። በግድ ይጠቅማቸዋል። ምክንያቱም አቅፎም እኮ ይሸጣል። ብራዘር አቅፎ መምህር ሆይ ብሎ እኮ አሳልፎ ሰጥቶታል። የወደደው ሊመስልህ ይችላል። እንዴት ነው የሚወደው? በስመ አብ አንተ ምናምን ልትል ትችላለህ። ግን ከጀርባው ጦር አሰልፎ ከጀርባው እንትን ሰይፍና ጎመድ ለያዙ ሰዎች ነው አሳልፎ የሰጠው። አየህ፣ ወዳጅ ይመስላል፣ ግን ወዳጅ አልነበረም። ግን ገፊዎች አሉ። ምንም ያደርጉ ወደ ክብር ቦታ የሚገፉ እግዚአብሔር ወዳየልህ ነገር የሚገፉ የሚያሸጋግሩ። ሃሌሉያ። አጋርን ከኤሮኢ ጋር ያገናኘቻት ሳራ ነች። ሳራ የአጋር ባለውለታ ነች። ላባ የያዕቆብ ባለውለታ ነው። ምን አድርጎ? ፊቱን ቀይሮበት ምን አድርጎ? ተለውጦበት። ባይለወጥበት እግዚአብሔር ባላየው ሰፈር እድሜውን ይጨርስ ነበር። ራርቶልሽ የሆኑ መንደሮች ዘመንህን እንዳትጨርስ ሲፈልግ እግዚአብሔር የሆኑ ሰዎች አስነሳብህ። በቃ የሆኑ ገፊዎች አዘጋጀልህ። እነዚህ ፈሪሳውያን ገፊ ናቸው። ገፍተው አስወጡት ከውጭ። መንፈሳዊ ነገር ከሚገኝበት ከምኩራባቸው አስወጡት። ከምኩራባቸው አባረሩት። የት ሄዶ ያገኘሽ መንፈሳዊ ነገር? ማለት በዛ ዘመን በምኩራብ ነው የሚገኘው መንፈሳዊ። ጠቅልሎ ያለው ምኩራብ ውስጥ ነው። መጽሐፉ ያለው ምኩራብ ውስጥ ነው። አንባቢው ያለው ምኩራብ ውስጥ ነው። ከዛ ምኩራብ መንፈሳዊ ነገር አገኝበታለሁ ብሎ ከሚሄድበት ምኩራብ ወደ ውጭ አባረሩት። ከውጭ አስወጡት። ከመቅደሱ ገፉት። እንደተባረረ ወደ ውጭ እንዳወጡት ኢየሱስ ሰማ። ይሄ እስካሁን ሲከራከርለት የነበረ ስለ ጌታ ሲያወራለት የነበረ ሰው አያውቀውም በአካል። ለምንድን ነው የማያውቀው? ዓይንህን ሂድና በሰሊሆም ታጥበህን አለው። ታጥቦ ሲመጣ እያየ መጣ። ኢየሱስ አልነበረም፣ እልፍ ብሎ ሂዶ ነበር ይላል። አቤት ጌታ! እውር አብርቶ የለም። አይገርምም? እኛ እኮ ወገብሽን የሚያምሽ ብለን እኮ ኦልሬዲ ውጭ ሀገር የሚኖር ወገቡ ማይታመም የለም። አብዛኞቻችን ቁመን ስለምንሰራ ግን በቃ ምስክር ካልመሰከርሽ ብለን እኮ አንገት ነው የሚይዘው። ጌታ ይቅር ይበለን። መስክሪ ነይ። ጌታ እንዴት አድርጎ ወገብሽ እንደፈወሰ መስክር። ጥሩ ነው ሰው ፈልጎ ሲመሰክር። ግን እውር አብርቶ አይገርምም? እውር አብርቶ የለም። ኢየሱስ ፈቀቅ ብሎ ሄዷል። ለዛውም ተራውር ምናምን ይሄ በልጅነት በጦርነት በምናምን እውር ይሆን አይደለም። ከልጅነቱ ጀምሮ ከመወለዱ ጀምሮ አይቶ ማያቅ ሰው። አቤት በዚህ ዘመን ቢሆን 40 ካሜራ ይዘን ነው የምንፈልገው። ሰውየው ፈልጉልኝ፣ አምጡልኝ፣ ያን ሰው አምጡልኝ ይመስክር። ስንጀምር እኮ ራሱ እሺ እኔ ስጸልይልህ ምን ሆነ ብለን እኮ ነው የምንጀምር። ምን ሆነ እዚህ ቦታ ስትመጣ ዳጊ ፋሚሊ ስትገባ ምንድን ነው ጌታ ምን አለ፣ ምን አደረገ፣ ምን ተደረገ? በጣም አደገኛ ነገር ነው።
አደገኛ ነገር። ኦኬ እውርን አድኖ ኢየሱስ ገለል አለ። አይገርማችሁም? ቢመጣ የለም ገብቷቸዋል። አይቶ እንዳይፈልገው አይቶ አያውቅም። ከዚህ ቀደም ለመጀመሪያ ጊዜ ነው ያየው። ከዛ በኋላ ይሄ ሆን ይላል በልቡ። የሆነ ሰው ሲመጣ ይሄ ሆን ያዳነኝ። የሚናገረው ስለ ጌታው ነው፣ ግን ጌታውን አያውቀውም። የሚያወራለትን ጌታ አያውቀውም። ተያይቶ አያውቀውም። ታዲያ ከዚህ ጌታ ጋር ማን አገናኘው ካልከኝ ገፊዎች። ዛሬ ልባርካችሁ ነው፣ ለየት ባለ በረከት። ሞረድ የሆኑ ሰዎች ጌታ ይስጣችሁ። የሚሞርድ አብሮ ዝም ብሎ እያሟሟቀ ወደ ገደል የሚከት ሳይሆን ሞርዱ ቢላ የሚያደርግ ሃሌሉያ። ወደ እግዚአብሔር ወደ አየልህ ነገር ገፍቶ የሚያስገባ እግዚአብሔር ወደ አየልህ ነገር ሂድ። ትዝ ይላችኋል ዮሴፍን ወንድሙ ሮቤል እነሱ ሳያውቁ አለ በሐሳቡ ነው ከጉድጓዱ አውጥቼ ወደ አባቱ እመልሰዋለሁ አለ። አሁን ሮቤል እያሰበ ያለው ሐሳብ ለዮሴፍ የሚጠቅምህ ይመስላል አይደል? ግን እረኛ አድርጎ የሚያስቀር ነው። መልሼ አባቱ ቤት እመልሰዋለሁ ሲል አንድ ሰው ሌላ አንድ ገፊ ሰው ተነሳ። ሃሌሉያ። ዛሬ ስለ ገፊዎች ነው የምናወራው። ገፊ ሰው ተነሳ። አንድ የሚሸጥ ሰው ተነሳ። አንድ ሌላ ለየት ያለ ሐሳብ የሚያወጣ ሰው ተነሳ። ስታየው ጨካኝ የምትለው እንዴት በወንድም ላይ እንዲህ አይነት ውሳኔ ይወሰናል የሚያሰኝ ነው። ዮሴፍ ግን ቆይቶ ከብዙ ትምህርት ቤት በኋላ ገባው። ለመልካም ይሁዳ አንተም በተለይ እግዚአብሔር ተጠቅሞብሃል። ወደዚህ ስፍራ እንድመጣ መንገድ የሆንከኝ አንተ ነህ። እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለመልካም ለወጠው። ሃሌሉያ። በቃ ዛሬ ገፊዎቻችሁ ገፍተው ገደል አይጥሏችሁ። ገፊዎቻችሁ ገፍተው መሲሁ ጋር ያገናኟችኋል፣ መምህሩ ጋር ያገናኟችኋል፣ ምንጫችሁ ጋር ያገናኟችኋል፣ ጌታችሁ ጋር ያገናኟችኋል። ሃሌሉያ። ገፍተው አትወድቅም። ገፍተው ግን ያደርሱሃል። የክብር ቦታ ያደርሱሃል። ኤሮኢ የምትልበት ቦታ ያደርሱሃል። ኤልቤቴል የምትልበት ቦታ ያደርሱሃል። መሰዊያ የምትሰራበት ቦታ ያደርሱሃል። የምትዘምርበት ቦታ ያደርሱሃል። በሄድኩበት መንገድ ሁሉ ከኔ ጋር ለነበረው እንድትል ዞር ብለህ ያለፍክበትን ጎዳና አይተህ እግዚአብሔርን እንድታመሰግን የሚያደርጉ ገፊዎች፣ እግዚአብሔር የባረካቸው ገፊዎች ወደ እናንተ ይመጣሉ። አሜን የሚል እግዚአብሔር የባረካቸው ገፊዎች አሉ። በቃ እሳት የላሱ ገፊዎች አሜን። በቃ ገፍተው ሂድ፣ አንተ እዚህ ምን ትሰራለህ? ሂድ በረከት ውስጥ ግባ የሚሉ ዋጋ ከፍለው ወስደውን ፍጻሜያችሁ ጋር የሚያደርሱ እግዚአብሔር ያየላችሁ ቦታ ጋር የሚያደርሱ ይሁዳዎች። የሸጡ ሊመስል ይችላል፣ ለጊዜው ሊያምህ ይችላል፣ ለጊዜው የደረሰብህ ነገር ሊቆረቁር ይችላል፣ ለምን ሆነብኝ ምናምን ሊያስብልህ ይችላል። ግን መዳረሻው የት ነው ካልከኝ ነግሰህ የሆነ ፍጻሜ ላይ ከፍታ ላይ በሆነች ነገር እድሜን ከምትጨርስ ኤሮኢ ብትል አይሻልም? ጉድጓድ ብታገኝ አይሻልም? የአብርሃም በአቅማዳ የሰፈረላት ውሃ እኮ በቃ እኮ ምንድን ነው የአንድ ወር ደሞዝ በለው እኮ። በዚህ ኑሮ ውድነት የአንድ ወር ደሞዝ ምን ያደርጋል? ምንም እኮ አያደርግም። ሀገር ላይ ያለው አቅማዳ ውስጥ ያለው ውሃ እኮ ምንም አያደርግም። ቢያልቅ አይሻልም? የእግዚአብሔር እንዲጀምር ሃሌሉያ። አብርሃም ሺህ ዓመት ይኑር የማትልበት ምዕራፍ ደረሰ። እድሜ ለአብርሃም ውሃ የማትልበት ምዕራፍ ደረሰ። ለምን ካልከኝ አቅማዳ ውስጥ የነበረው ውሃ አለቀ ይላል ጂሰስ። አንዳንድ ነገሮችን እንዲያልቁ ያደርጋቸዋል። ለምን? እንድትጮህ ስለሚፈልግ የሱ የሆነውን ይሄኛው አቅማዳው ላይ ያለው ውሃ ለቀናት ነው የሚቆየው። እግዚአብሔር ጉድጓድ ከሰጠ ግን ለቀናት አይደለም። ምንድን ነው ያለችው የሰማርያዋ ሴት? አባታችን ያዕቆብ ለልጁ ለዮሴፍ በሰጠው ሴኬር በምትባል ጉድጓድ አጠገብ ተቀምጦ ጠበቃት። አየህ፣ ኢየሱስ ዘመን ደርሷል። ያ ጉድጓድ መካከለኛው ምስራቅ የውሃ ጉድጓድ ከማግኘት የነዳጅ ጉድጓድ ማግኘት ነው የሚቀለው።
ውሃ እንደኛ ሀገር እንዳይመስለን። እኛ ሀገር በሄድክበት ሁሉ ውሃ ነው አይደል? አባይ አለ፣ አዋሽ አለ፣ ኦሞ አለ፣ ተከዜ አለ፣ ሁሉ ነገር ውሃ ነው። መካከለኛው ምስራቅ ግን ውሃ በጣም በቃ ብርቅ ነገር ነው። ሲጣሉ ሲደባደቡ ነው የምታየው። ውሃ ካገኘ አንድ ሰው ዘለው ነው የሚመጡት። ይስሐቅ ላይ ሄዱ ስጥና ምናምን የኛ ነው የኛ ነው። ለምን አይገኝም? ውሃ የማይገኘውን ነገር ነው እግዚአብሔር የሰጣት። ጉድጓድ ሲባል እና ምናምን ልንል እንችላለን። በጣም ትልቅ በረከት ነው። ጉድጓድ ያለው ሰው በቃ የሁሉ ነገር አለው። ከምን ጋር ላነጻጽራችሁ? በዚህ ዘመን በቃ የውሃ ጉድጓድ ያገኘ ሰው በቃ ሁሉ ነገር አለው። ከብቶች ቢኖሩት ጉድጓዱ ላይ ይጠጣሉ። ልጆች ቢኖሩት አባታችን ያዕቆብ አለች አይደል? የሰማርያዋ ሴት እንደዚህ ሆነ ያለችው። አባታችን ያዕቆብ እርሱም ልጆቹም ከዚህ ጉድጓድ ውሃ ጠጡ። አየህ ጉድጓድ ምን ያህል እንደሚጠቅም። እርሱም ልጆቹም ከዛ ጉድጓድ ጠጥተዋል። ሃሌሉያ! ኢየሱስ የእግዚአብሔር ልጅ። ስለዚህ እግዚአብሔር ኤልሮኢ የምትልበትን ጉድጓድ እንዲሰጥህ ገፊዎችን ያስነሳልህ። ዛሬ እንግዲህ ተቀበሉ። የወጣው ነው ከርሴ ግን ተቀበሉ። ግድ የለም ይጠቅማቸዋል። ያስነሳልህ። በስመአብ አንበሳው አንተ ጀግናው ምናምን ብሎ አጨብጭቦ ከሚፈጠፍጥ ገፍቶ ክብር ቦታ የሚያደርስ አይሻልም? ይሻልም። ወደኋላ ጎትቶ ከሚያስቀርህ፣ ሰብሮ ከሚያስቀርህ፣ ያልሆንከውን ሆኖ ከሚያስቀርህ እውነትን ነግሮ የሆነ ነገር አድርሶ አንተን ከአዳኙ ጋር ቢያገናኝ አይሻልም? ስለዚህ ዛሬ እኔ የምባርካችሁ ገፊዎቻችሁ እንድትባርኩ ነው። ገፊዎቻችሁ ወደ በረከቶቻችሁ መሄጃ መንገዶች ናቸው። መንገዶች ናቸው። አይን ተከፍቶ ስታየው እኔ ይሁን የምባርካቸው ሰዎች አሉ። ያኔ እኮ ጥርሴን የነከስኩባቸው እንዴት ሰው እንዲህ አይነት ክፋት ያስባል ያልኳቸው ሰዎች ዛሬ የማመሰግናቸው ሰዎች አሉ። እንደዛ እኮ ባያረጉ ምላቸው ሰዎች አሉ። ሃሌሉያ! የሆነ ሰዓት ስትደርስ የሚገባ አይደንቅም፣ ለካ በእነሱ ጌታ ተጠቅሞ እዚህ ያደረሰኝ የምትላቸው ሰዎች ይሆናሉ። እነሱም ባሰብክ ቁጥር እንትን ምትል ትቆ ለክልኩም ሳልነግረው ምናምን የምትላቸው ሰዎች ፍናናዎች ለሳሙኤል ማግኘት መንገዶች ናቸው። ፍናናን ስንት የወቅሰናት አለ። ዛሬ በሌላ መንገድ ደግሞ እንያት። ፍናናዎች አንተን ሳሙኤል እንድታገኝ በር የከፈቱልህ ሰዎች ናቸው። ፍናና ባትኖር ሐና ያን ያክል አትጮህም። ሐና ምሬት ያለው ጸሎት አትጸልይም። ሐና ልቧ የተሰበረባት ሴት ነኝ አትልም። ደስተኛ ነኝ ነበር የምትለው። ለሐና ለመጮኋ፣ ለሐና ወደ እግዚአብሔር ለመቅረቧ፣ ለሐና ያ ሁሉ ሳሙኤልን እንድትቀበል ለመገስገሷ ምክንያት የሆነች አንዲት ሴት ከጀርባ አለች። ፍናና ምን የምታደርግ የምታበሳጭ፣ መዝሙር ምርጫዋ ራሱ ያበሳጫል። 10 ልጆቿን የኳየር ልብስ አስለብሳ ልጅ በልጅ እንሄዳለን በአምላካችን እያለች ሐናን እያየች ማለት ነው። በል ጠላቴ ድብን በል ጠላቴ ለእኔማ ይለያል ያደላል ለኔ ሲያደላ ለኔ ሲያደርግልኝ ለኔ የኔ እኮ ልዩ ነው የኔማ ልዩ ነው ምናምን ስትል ሐና ልቧ ይሰበራል። ለእኔስ ጌታ ሆይ አታየኝም አትሰጠኝም ትላለች። ስለዚህ ሐና መባረክ ካለባት ከምትባርካቸው ሰዎች አንዷ ፍናና ነው መሆን ያለበት። ፍናናዎቻችሁ ይባረኩ። ፍናናዎችሽ ይባረኩ። አበሳጭተው ጾም ጸሎት ውስጥ ያስገቡሽ ፍናናዎችሽ ይባረኩ። አበሳጭተው ከአምላክ ጋር ያጣበቁ ፍናናዎች ይባረኩ። አሜን አሜን። አበሳጭተው በቅጤውል አባብሎ ከበረከትህ ሊያወርልህ ከመጣው ህልቃና አበሳጭቶ ከአምላክ ጋር ያጣበቀ ፍናና ይበልጣል፣ ትበልጣለች። ልድገም። ህልቃና እንደዚህ አላት፣ ሐና ተረጋጊ፣ አታልቅሽ።
በቃ 2 እጥፍ እድል ፈንታ ሰጥሻለሁ። እኔ ከ10 ልጅ ይልቅ እሻልሻለሁ። እኔ እስካለሁ ድረስ ህይወትሽ የተረጋጋ ነው። ዶኖሪ ምናምን እንግሊዝኛው በጣም ይገልጸዋል። ትጨናቂ፣ በቃ ዘና ብለሽ ኑሪ፣ እጥፉን እሰጥሻለሁ ምናምን። በዚህ ከቀጠለች ተረጋግታ ጸሎቷን ልታቆም ነው። እሳቱን ጨመረችው። ፍናና አበሳጨቻት። እንደው ምን አይነት እንትን ነው? ምን ሊያመጣብን ነው እንዳትሉ፣ ፍናናዎቻችሁ እግዚአብሔር ወዳየላችሁ የሚያደርሷችሁ ሳራዎቻችሁ እግዚአብሔር ወዳየላችሁ ምንጭ የሚያደርሷችሁ ማን ነው? ላባዎቻችሁ እግዚአብሔር ወዳየላችሁ ቤቴል የሚያደርሷችሁ ናቸው። በቃ ባርካቸው የሚለው መዝሙር ለእነሱ ነው መዘመር ያለብን። እግዚአብሔር ሆይ ተመስገን በሰጠኸኝ ብዙ ወገን የሚለው የሰጠኸኝ ብዙ ገፊ በአንተ ያገኘኋቸው ገፊዎቼ ብዙ ናቸው። አይ ወንድሜ የደሬን መዝሙር አበላሽም። ባርካቸው። ዛሬ ገፊዎቻችሁ እንድትባረኩ ነው የምፈልገው። ገፊዎቻችሁ ይባረኩ። አሜን። የገፋችሁ ይባረኩ። አይኖቻችሁ የከፈቱ እነሱ ናቸው። ገፍተው ነው አይኖቻችሁን የከፈቱት። ገፍተው ነው ጾም ጸሎት ውስጥ ያስገቧችሁ። ገፍተው ነው ከጌታ ጋር ያገናኟችሁ። አረጋግቶ ከሚያኖርህ ወዳጅ የሚመስል ግን እልፍ ማለትን ከማይፈልግ ይልቅ ገፍቶህ አንተ ሂድ ንገስ፣ እዚህ እኛ ጋር እረኛ ሆነህ እንዳትቀር። ትርጉም እኮ እሱ ነው። ዮሴፍ ሂድ እዛ ንገስ፣ የምትነግስበት ቦታ እዚህ እንደኛ እረኛ ሆነህ እንዳትቀር። አንተ ህልም አለ፣ አንተ ባለ ራእይ ነህ። ምን ትሰራለህ? ሂድ። ለጥቂቷ ጋር ልትከፍል ትችላለህ፣ ግን እዛ ሂደህ ጠብቀን፣ ምድሪቱ ትራባለች። ያኔ ተመልሰን ወደ አንተ እንመጣለን። እሱ ነው የሚሻለው። ቋንቋውን አውጥተው ባይናገሩትም ሂደቱ ላይ የሆነው ግን እሱ ነው። ደግሜ ላንብበው። እሺ ትንሽ ከፍ ብዬ ላንብበው። እንደዚህ ይላል፣ እግዚአብሔር የሚፈራ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው። ተሳድበው አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። አሁን ሰውየው ከወዴት እንደሆነ አናውቅም ብለው የሚያወሩ ስለ ኢየሱስ ነው። ከዛ ሰውየው የመለሰው መልስ፣ ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ድንቅ ነገር ነው። ዳሩ ግን አይኖችን ከፈተ። አሜን። እንዳንተ ምን አይነት የሚደንቅ! ዛሬ እኮ የዳነ ሰው ነው። ዛሬ አይኖ የተከፈተለት ሰው፣ ዛሬ የበራለት ሰው። ይሄ ሰው አናውቅም ሲሉት በስማም ይገርማል፣ ይህን ሰው አለማወቃችሁ አላቸው። ድንቅ ነው፣ ይህንን ሰው አለማወቃችሁ ድንቅ ነው። እኔ ግን አውቀዋለሁ። መቼ ያወቅከው? አይኖችን ከፈተልኝ። ኧረ አይኖቻችን ይከፈቱ በኢየሱስ። አይኖችን ከፈተልኝ። እኔ የማውቀው ነገር እሱን ነው አለ። አይኖቼን ከፈተልኝ፣ አላይም ነበር እያየሁ ነው። አይገርምም? ትላንትና ላይም ነበረ፣ ትላንትና አልሰማም ነበረ፣ ትላንትና መንገዴ ዝግ ነበረ። ዛሬ ግን አሁን እያየሁኝ ነው። ቀጥሎ እንደዚህ ይላል፣ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። የሚገርም ነው። ኃጢአተኞችን እንደማይሰማ እናውቃለን። ይህ ሰው እግዚአብሔርን የሚፈራ ነዋል።
እንዴት አወቅ? ፈቃዱን የሚያደርግ ነው። እንዴት አወቅ? አይኖችን ከፈተ። በቃ ራሱ ሕያው ምስክር ነው። ይሄ ሰው ራሱ የተደረገለትን ነገር ምስክር አድርጎ ነው ይዞ የቀረበው። ከዛ በኋላ የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደ አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር። መልሰው አንተ ሁለንተና በኃጢአት ተወለድህ፣ አንተም እኛን ታስተምራለህን አሉት። ወደ ውጭም አወጡት። ጆሮአቸው ሊሰሙት የማይፈልገውን ነገር ነገራቸው። አሜን አሜን አሜን። እስኪ እናንተ ይኸው መጽሐፉን ይዛችሁታል፣ የታለ ዕውር ያበራችሁት አላቸው። እሱ ግን አይኖቼን ከፈተ። ስንት ዘመን መጽውታችሁኝ አልፋችሁ ሊሆን ይችላል። እሱ ግን አይኖቼን ከፈተ። ስለዚህ ይሄ ሰው እግዚአብሔርን የሚፈራ ፈቃዱንም የሚያደርግ እንደሆነ በዚህ እናውቃለን አላቸው። አንተ ከኛ ማህበር፣ አንተ እኛ ካለንበት አካባቢ፣ አንተ እኛ መንፈሳዊ ከምንካፈልበት ነገር መካፈል የለብህም ብለው ወደ ውጪ ምን አደረጉት ይላል? አስወጡት። አሁን ዝም ብላችሁ ስታዩት ውጤቱን ሳናይ ወደ ውጭ በመውጣቱ የተጎዳ አይመስልም? የተሰበረ አይመስልም? ከካህናቶች መንፈሳዊ ነገር ይገኝባቸዋል ከተባለ ጥቅልሉን ከያዙ የሙሴን ሕግ ጠንቅቀው ከሚያውቁ ሰዎች የሚጠበቅ ነው። ወደ ውጭ አወጡት፣ ጎዱት፣ ጠቀሙት። ውጤቱን ስናይ ጠቅመውታል። እንዴት ነው የጠቀሙት? ካዳነው ጌታ ጋር አገናኙት፣ ከመሲሁ ጋር አገናኙት፣ ከፈዋሹ ጋር አገናኙት፣ ከሚታደገው ጌታ ጋር አገናኙት። እልፍ ምስክርነት እንዳላችሁ አውቃለሁ። አንዳንድ የተገፋችሁባችሁ መንገዶች እንዴት አድርገው ከክብራችሁ ጋር እንዳገናኛችሁ፣ እንዴት አድርጎ እግዚአብሔር ካየላችሁ ነገር ጋር እንዳገናኛችሁ፣ አይመቹም ያላችኋቸው መንገዶቻችሁ እንዴት አድርጎ እግዚአብሔር ወዳየላችሁ ወደ ማደጊያችሁ ስፍራ እንዳደረሳችሁ። ሃሌሉያ። ኤሮኢ ኤሮኢ የሚያየኝን አየሁ፣ አይመስለኝም ነበር አሻግራለሁ ብለህ ስትናገር ሁኔታው መች ይመስል ነበር? አይመስለኝም ነበር እኔ አግዝሃለሁ ብለህ ስትናገር። አሜን 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 አሜን። ስሙ ይባረክ። ሰማይ ምድር የተደፋባችሁ የመሰላችሁ ባልጠበቃችኋቸው ሰዎች የተገፋችሁ ሰዎች ዛሬ ምስራች አለኝ። ፍናናዎቻችሁ ጌታ ይባርካቸው። ልነቅላቸው አይደለም፣ ዛሬ ልነቅላቸው አይደለም፣ ይባረኩ ልንላቸው ነው። አሃ ለካ ለዚህ ነው ብለን ለካ እግዚአብሔር ወዳየልኝ እንድገባ ለካ አልሰማ ብዬ ለካ ተደላድዬ ኮንፈርት ዞን ላይ ተቀምጬ በቃ ተመቻችቼ ያበዛኝ ያደረክልኝ እያልኩ ለካ ለቃ የወዱ አይደለም የተነሳብኝ ለካ እንድትሉ ማለት ነው። እንደሱ እንድትሉ የሆኑ ሰዎች የተነሱባችሁ ምናልባት ሁላችሁ ላይሆን ይችላል። ለጥቂት ሰዎች መልእክት ነው። ተመቻችታችሁ ተቀምጣችሁ አለቅ ብላችሁ በቃ ይሄው ነው የሚሻለኝ ስትሉ ያስነሳባቸው በጣም ይወዷቸው የነበሩ ሰዎች ይቀየራሉ። ምልክት ነው፣ ሲግናል። እግዚአብሔር ምልክት እየሰጣችሁ ነው። እምቢ ካልክ ይጨምራል እሳቱ፣ 7 እጥፍ ነው የሚሆነው። ያባበሉ ሰዎች መጨረሻ ላይ እሳቱን እጥፍ ነው የሚያደርጉት። ስለዚህ በሰላም እግዚአብሔር ወዳየልህ ነገር ብትገባ ነው የሚሻለው። ጌታ ይባርካችሁ። በሌሊት እንደ ያዕቆብ በሌሊት ተነስቶ ጉዞ ጀመረ። ቢከተለኝስ እግዚአብሔር ብሎኛል። አያ ኃላፊነቱን ወሰደ። ጌታ ሂድ ብሎኛል። ወደ አባቶች ቤት ተመለስ ብሎኛል። ከምቾት ተነስ ብሎኛል። ከተመቸበት ከተደላደልክበት ስፍራ ተነስ ብሎኛል።
እነሳለሁ፣ እሄዳለሁ ብሎ ጉዞ ጀመረ። ከዛ በኋላ ያለውን ውጊያ፣ ያለውን ኃላፊነት፣ ያለውን ነገር ሁሉ የወሰደለት ጌታ ነው። ጌታ ነው የወሰደለት። እግዚአብሔር ብሏችሁ ለሚከተላችሁ ጠላት ኃላፊነቱን የሚወስደው እግዚአብሔር ነው። እግዚአብሔር ብለዋችሁ ጉዞ ስትጀምሩ ጠላት እንዴት ትሄዳለህ ብሎ ሊያስቀርህ ቢከተልህ ያንን ኃላፊነት አንተ አይደለም የምትወስደው። አንተ አይደለም እንኳንስ የሚከተልህን ከፊትህ ያለውን የምትፈራውን ኤሳው ሳይቀር ኃላፊነቱን የሚወስደው ጌታ ነው። ያንተ አይደለም። ያንተ ድርሻ ወደ ተባልክበት ስፍራ መንቀሳቀስ። ትላንት ከአንድ ሰው ጋር አወራ ነበረ። እግዚአብሔር በባህር ውስጥ መንገድ እንዳለው ሙሴ አያውቅም። አይገርምም? እኔ በጣም ነው የገረመኝ። ስንት ዘመን እኮ ሰብኬዋለሁ። ሙሴ አያውቅም ነበር። ቢያውቀው እግዚአብሔር በባህር ውስጥ መንገድ አለው የሚለውን ስብከት ግብጽ እያለ ነበር የሚሰብካቸው፣ ግን አያውቀውም። ከዛ ራሱ ሙሴ መጥቶ እንደ ጌታ ሆይ ህዝቡን ይዘው ውጣ አላልከኝም ወይ? አዎ ብያለሁ። መንገድ እኮ የለም አለው። መንገዱን አያውቀውም ሙሴ ራሱ። አይገርምም? ሙሴ ራሱ አያውቀውም መንገዱን። ሙሴ በማያውቀው መንገድ ነው እግዚአብሔር ህዝቡን የመራው። እንዴት ድንቅ አምላክ ነው! ሃሌሉያ! እንዴት ድንቅ አምላክ! ይበል እንጂ እሱ ያንቀሳቅስህ እንጂ እግዚአብሔር ወዳየበት ቦታ ሊያደርስህ መንገድ የለም ዝግ ነው በተባለበት ስፍራ እንኳን እግዚአብሔር መንገድ አለው። በጠሊቁ ባህር መተላለፊያን ያደርጋል። የማለፊያ መንገድን ያደርጋል። የመውጫ መንገድን ያደርጋል። የምትሻገርበትን መንገድ ያደርጋል። በጌታ በኢየሱስ የሆኑ ሰዎች አሉ በብዙ ዘመናት የቆዩበት ስፍራ የተነቃነቀ፣ ወንበራቸው የተነቃነቀ። ከዚህ የተነሳ ፍርሃት ውስጥ ያላችሁ ዛሬ እግዚአብሔር ፍርሃታችሁን ወደ በረከትነት ቀይሮታል። የሚያሰጉ ነገሮች የገጠማችሁ፣ የሚያስፈራ ነገር የገጠማችሁ፣ ከዚህ የተነሳ ስጋት ውስጥ የገባችሁ ሰዎች እመኑኝ፣ እግዚአብሔር የመውጫ መንገድ ያዘጋጅላችኋል። የማለፊያ መንገድ አለው። ጠሊቅ ባህር ነው፣ መንገድ አለው። ጌታ አለው፣ መንገድ አለው። ረጅም ዘመን የኖርክበት ቦታ አሁን እንደ የጨለመባችሁ ድንገት በቃ የሆነ ነገር፣ የሆነ ደብዳቤ፣ የሆነ ስልክ፣ የሆነ ነገር፣ የሆነ ኤስኤምኤስ፣ የሆነ ነገር ደርሷችሁ ከዛ የተነሳ የፈራችሁ የደነቀ አንድ ሰው ሊሆን ይችላል፣ አላውቅም። አንድ ሰው አለ በዚህ ጉባኤ ማለት ይከብዳል። 118 ሰው ላይ ባለበት አንድ ሰው አለ፣ ይከብዳል። አንድ ሰው አለ እንል ነበር ድሮ። ሻሽ ያሰርሽ እህት አሁን ስለማትታዩ ግን አንድ ሰው አለ በእንደዚህ አይነት ውስጥ ሰማይ ምድር የተደፋባችሁ የመሰላችሁ ረጅም ዘመን ከለመዳችሁት ከቆያችሁበት ቦታ ምንድን ነው የማደርገው በቃ ሁሉ ነገር ጭልም ያለባችሁ ሰዎች አሁን ምንድን ነው የማደርገው? ዋት ኢዝ ኔክስት? አንተ እንግሊዝኛ ዛሬ በጣም አልተቻልኩም። ዋት ኢዝ ኔክስት እያላችሁ ያላችሁ ምንድን ነው ቀጣይ ማድረግ? ምን ባደርገው የሚሻለው? ምንም አታውቂ። ጌታ ይቀድማል። ጌታ ይቀድማል። ጌታ ይቀድማል። ጉድጓዱን የሚያዘጋጅ እግዚአብሔር ነው። ኤሮኢን የሚያዘጋጅ እግዚአብሔር ነው። ምንጩን የሚያዘጋጅ እግዚአብሔር ነው። ምንም ማድረግ ባልቻላችሁት ነገር ላይ የሚገለጥ አንድ እጅ አለ፣ ሁሉን ማድረግ የሚችል። ሃሌሉያ። ምንም ማድረግ አልቻላችሁም፣ እሰይ እንኳን ያልቻላችሁ እግዚአብሔር ይችላል። እግዚአብሔር ይችላል። ባለመቻል የሚገለጥ የእግዚአብሔር ችሎታ አለ። በእናንተ ድካም የሚገለጥ የእግዚአብሔር ብርታት አለ። በእናንተ መጨረሻ ስጀምር ብያችኋለሁ፣ ከዚህም በኋላ ህይወት ይቀጥላል ብያችኋለሁ። ከዚህም በኋላ አሁን የምትሉት እናንተ ናችሁ። አሁን አገናኙት። የመጀመሪያውን ስብከት ወደ መጨረሻው አምጡት። ከዚህም ነገር በኋላ ህይወታችሁ ይቀጥላል ብዬ ነበረ እኮ፣ አበቃ ብዬ ነበረ እኮ፣ ጨረስኩ ብዬ ነበረ እኮ፣ ከዚህ በላይ በቃኝ ብዬ እኮ ነበረ። እንዴት ቀጠልኩ? እንዴት አለፍኩ? እንዴት ሄድኩ? እንዴት ተሻገርኩ? እንዴት እልፍ አልኩ? ከዚህም ነገር በኋላ ህይወትሽ ቀጥሏል።
ከዚህም ምሽት በኋላ፣ ከዚህም ቀን በኋላ፣ ከዚህም ሁኔታ በኋላ፣ አሁን ከደረሰብሽ ነገር በኋላ፣ አሁን ከደረሰብህ ነገር በኋላ ነገር ቀጥሏል። ነገ ሌላ ቀን ነው። ነገ ሌላ የምስክርነት ቀን ነው። ነገ ሌላ የድል ቀን ነው። ነገ ሌላ የእግዚአብሔር ክብር የሚታይበት ቀን ነው። ነገ ሌላ የእግዚአብሔር የሆነ ሰዓት እኮ ነበረ ኢዮብ ባሪያውን በቁልምጫ ቢጠራው ያልሰማው። ህይወቱ ግን ቀጠለ። ኦኬ መጨረሻ እኮ ነው ማለት ባሪያው የገዛ ባሪያው በቁልምጫ ጠራ። እንትናዬ እባክህ ያችን ውሃ ኩባያ አቀብለኝ ብሎት አልሰማውም። ከባድ አይደል? የሚቀጥል ይመስላል። ከዚህ በኋላ ሚስቱን ተው፣ ልጆቹ የሉም፣ ወዳጆቹ ተነስተውበታል። የመጨረሻ የሚከፍላቸው የነበሩ ባሪያዎቹ አልሰሙትም። ለዛውም በቁልምጫ ጠርቷቸው እንትናዋ እንትናዬ ብሏቸው ጆሮአቸውን አልሰጡት። ከባድ ነው ለኢዮብ አይደል? ግን ኢዮብ ቀጥሎ እንደዚህ ያለ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ አለ ከቶ እንደማይከለከል አወቅኳል። ሃሌሉያ! እንኳን ያልሰሙት ባሪያዎቹ በቁልምጫ ጠርቷቸው ለምን አትለኝም? ሁሉን ታደርግ ዘንድ ቻይ ነህ የሚል መዝሙር ከኢዮብ ወጣ። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ አይከለከልም። አቤት የኛ ጌታ ቋጠሮን የምትፈታ፣ አቤት የኛ ኢየሱስ ጥያቄን የምትመልስ። አሜን 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 አሜን። አይሁድ ሁሉ ሊጠፉ የሞት አዋጅ ታወጀ፣ መርደኪዎስ ሊሰቀል መስቀያ ተዘጋጀ። እጁ ግን ፈጥኖ ደረሰ፣ የሃማ ምክሩ ፈረሰ። ወጥመዱን ራሱን ያዘው ማገፊው። ስሙ ይባረክ። ሕዝብህን ክብር አለበስከው፣ ልጅህን ክብር አለበስከው። እንዴት ድንቅ አምላክ ነው! ገፊዎቻችሁ ይባረኩ፣ ገፊዎችሽ ይባረኩ። በክፉ እንዳታዩዋቸው ከዚህ በኋላ። ዋ አንተ እኮ ባትገፋኝ ጌታ ይባርክ፣ እዚህ እኮ አልደርስም ነበር የምትሏቸው ሰዎች ናቸው የሚሆኑት። ፈናናዎቻችሁ የምትበሳጩባቸው አይደሉም ከዚህ በኋላ። እነሱ ባሰባችሁ ቁጥር ደማችሁ የሚንተከተካችሁ ሰዎች አይደላችሁ ከዚህ በኋላ። ባሰባችኋቸው ቁጥር እግዚአብሔር እንደሰራባቸው፣ ጌታ እንደተጠቀመባቸው፣ እናንተን ወደ ፍጻሜያችሁ እንዳደረሷችሁ፣ ገፍተው ወደ ክብራችሁ እንደሸኟችሁ የምታዩዋቸው፣ በፍቅር አይን የምታዩዋቸው እንጂ የምትበሳጩባቸው አይደሉም። ሳሙኤልን አቅፋ ሐና ፍናናን በክፉ አታያትም። ጌታ ይባርክሽ። በአንቺ እኮ ነው እድሜ ለአንቺ። ገፍተሽ ሳሙኤልን አሳቅፍሽ። ጌታ ይባርክሽ። የእውነት ተባረኪ ነው የምትላት። ተባረኪ። ከዚህ በኋላ አትታሚ፣ በኩራት አትናገሪ። እሺ፣ እግዚአብሔር አዋቂ ነው። ምክር አላት፣ ለፍናና የሚሆን ምክር አላት ሐና። ሃሌሉያ። ለምን? ከምትፈልገው ነገር ጋር አገናኝታታለች። ከምትወደው ጌታ ጋር አገናኝታታለች። ቅድም ብያቸዋለሁ። አረጋግተው ከበረከት ከሚያጎድሉ፣ ይሄ ድጋሚ ልድገመው በጣም ኢምፖርታንት መልእክት ስለሆነ፣ አረጋግተው ከበረከቶቻችሁ ከሚያጎድሉ ህልቃናዎች ገፍተው ሳሙኤልን የሚያሳቅፉ ፍናናዎች ይስጣችሁ። ስማቸው ደግሞ ግጥም ነው። አይገርም? ሐና፣ ፍናና፣ ህልቃና። ኦኬ። አረጋግተው ወደኋላ ከሚጎትቱ ህልቃናዎች ገፍተው ሳሙኤልን የሚያሳቅፉ ፍናናዎች ጌታ ይስጣችሁ። አሜን አሜን። አንድ ሰው ብቻ ነው፣ ሁለት ሰው ገፊ አይፈልግም ማለት ነው። ህዝቤ ባትፈልገው ይመጣል። እንግዲህ ምን ይደረግ? ገፊ አለ ቸርች በር ላይ ቆሞ የሚጠብቅ እንትኑን እያገላበጠ የሚጠብቅ አለ ሞረዱን።
አይመጣም እንዴ የሚሞርድ ወንድም ወረደ የምላቸው ሰዎች አሉ። በቃ ጸጋቸው 40 ዓመት 50 ዓመት በጌታ ቤት የኖሩ ናቸው። ጸጋቸው መሞረድ ብቻ ነው። በቃ ይቀበላሉ፣ ይሞርዳሉ። ስንቱን አገልጋይ እንደሞረዱ እዛው ቁጭ ባሉበት ቦታ አይቀይሩም፣ ስፍራ አይቀይሩም። እዛው ተቀምጠው ሞርደው አሉ አይደል? የሆኑ ሰዎች ቢላ ምናምን የሚሰሩ በእንትን ወናፍ ምናምን እያደረጉ የሚሰሩ አሉ አይደል? በቃ ስትሄዱ ሁሌ ቢላ ይዛችሁ ስትሄዱ ታገኟቸዋል። በተለይ በዓል ሰሞን ምናምን ወረፋ ያስጠብቋቸዋል እንጂ አሉ። በቃ ቁጭ ብለው ወናፋቸውን እያናፉ ይቀበሉና ቢላህን በደንብ አድርገው ስለው ይሰጠዋል። ቸርች ውስጥ እንደሱ አይነት ሰዎች አሉ፣ የሚሞርዱ። በቃ መሞረድ ነው ስራቸው። አንዳንዶቹ ደግሞ ጠራቢዎች ናቸው። በነገራችን ላይ መቅደሱ ሲሰራ ጠራቢዎችም ተሸካሚዎችም ነበሩ ይላል። አብዛኛው እኛ ጋር የሚበዛው ጠራቢ ይቀበልሃል፣ ይጠርብሃል፣ ያስተካክልሃል፣ ይቀርጽሃል፣ ይፈነክትሃል። ከዛ የሚገርም የአምቦ ድንጋይ አድርጎ ያወጣል። ሄደህ ቤቱ ላይ ግጥም ስትል ውበት ያለ ትሆናለህ። ለዛ ነው የሙሉ ወንጌልን ትምህርት ቤት የሸውግጨው ኮሌጅ የምንለው። ገፍተው ቆርጠው ሰብረው ጠግነው ምን ብለው የሚገርም ድንጋይ ያደርጓል። ሕያዋን ድንጋዮች አይደለም፣ ሕያዋን ድንጋይ ያደርጓል። የሆነ ቦታ ላይ ሄደህ ግጥም የምትል፣ የሆነ ቦታ ላይ ሄደህ ለቤቱ ማዕዘን የምትሆን፣ የሆነ ቦታ ላይ ስትሄድ የሚጠቅም እንድትሆን ያደርገዋል። እነሱ ተጠቅመዋል፣ ተጎድተዋል፣ እግዚአብሔር ነው የሚያውቀው። ግን የተገፋ ወንድም እንደ ጸናች ከተማ ጽኑ ነው። እንዳትጠሉት መገፋታችሁን። ገፊ አትሆኑ፣ መገፋታችሁ እንዳትጠሉት። ለምን? የምትደርሱት እግዚአብሔር ያየላችሁ ከፍታ ላይ ስለሆነ ማለት ነው። ገፍተው ፈሪሳውያን ያን ሰው ከኢየሱስ ጋር ነው ያገናኙት፣ ከአዳኙ ጋር፣ አይኑን ከፈወሰው ጌታ ጋር። ወዴት ነው አላውቅም ነበር የሚለው፣ አሁን ግን አወቀ። ለማ? በገፊዎች። ጌታ ይባረክ። እግዚአብሔር ሕዝብ ታጋሽ ነው። 1 ሰዓት ከ12 ደቂቃ ሰብኬያለሁ። ስለዚህ ዋናው መልእክቴ አድሯል። እንግዲህ እንቀጥለዋለን ሌላ ጊዜ። መግቢያ ብዬ የተናገርኩት ነው የመጨረሻው የሆነው። እሱ ላይ ትኩረት እናድርግ። ለአንድ ሰው ይጠቅመዋል ብዬ አምናለሁ። እንደው በተለያየ ሁኔታ ውስጥ፣ በመገፋት ውስጥ፣ በመከራ ውስጥ፣ በፈተና ውስጥ እያለፋችሁ ደግሞ ያላችሁ ቅዱሳን ዛሬ በእግዚአብሔር ቃል ላጽናናችሁ እወዳለሁ። እግዚአብሔር ወደ አየላችሁ ወደ ምንጫችሁ ኤሮኢ ወደምትሉበት ኤሮኢ የሚያየኝን አየሁ የምትሉበት ይሆንላችኋል። ይሄን እግዚአብሔር ለስሙ ክብር ያደርጋል። ጌታ ይባረክ። መልእክቴ የሆነው ከእንደዚህ አይነት ጉዳይ ጋር ምስክርነት ያላችሁ፣ ለሌላው ያነጻል ብላችሁ ያሰባችሁት፣ በተለይ አሁን ከተነገሩት ቃሎች ጋር ሌሎች ይሄን ቢሰሙ እምነት ይሆንላችኋል የምትሉ ሰዎች ካላችሁ ላይ መውጣት ትችላላችሁ። ባለን ሰዓት ላይ ጸልየን እንቀጥላለን፣ እያመለክን እየዘመርን። ጌታ ይባረክ። ተባረኩ። መልእክቴ የሆነው ጌታ ይባረክ። ሃሌሉያ። በሄድኩበት መንገድ ሁሉ አንድ ነገር ልናገር። እሺ ጌታ ይባርክ። በቃ የተውኩትን ነገር እንዳነሳ ነው ያረከኝና ገፊዎቻችሁን ባርኮ ስትል በጣም ያዘንኩባት ጓደኛ ነበረችኝ። ግን በቃ ትቻት ለብዙ ጊዜ ያልተገናኘንም እና ልክ ይህን አንተ እየሰበብ ውስጥ በቃ ሃፒ ማዘርስ ዴይ ባያት የሚል ነገር ነበር የሚሰማኝ የነበረው እና ከሷ ብዙ ኤክስፔክት አድርጌ ግን ኤክስፔክት ያላረኩትን ነገር አድርጋኝ በቃ ብዘረዝረው ብዙ ነው፣ ልዘረዝረውም አልፈልግም እና
ግን እንኳንም ለካ አደረገችኝ። አሁን ከጌታ ጋራ ያለኝን ታይም እና ጌታ ከኔ ጋራ ምን እያደረገ እንደሆን ሳየው ለካ ራሱ እግዚአብሔር ራሱ ነው። እሷ ጽናና ሆና ነው እኔ አንድ ስቴፕ ወደ ላይ እንዳልሄድ ያደረገችኝ እና የእግዚአብሔር ፍቃድ ስለሆነ ነበረ ለካ ብዬ ማስተዋል ጀመርኩ። ትንሽ እየገባኝ ነበረ፣ ግን ዛሬ በጣም ነው የገባኝ። የሚገርም ነገር አሁን ያለሁበት የስፒሪቹዋል ሌቭል ላይ አልደርስም ነበረ። ምክንያቱም እዛ ብሄድ ቢዝነስ ነበረ ልሰራ የሄድኩት፣ ቢዚ ያደረገኛል። አንድ ከከፈቱ በኋላ ሁለት ምናምን እያልኩ ልሯሯጥ ነበር የሄድኩት። ግን ያ ነገር እንዳይሆን መንገድ ሁሉ የዘጋችብኝ ልጅ ነች እና በጣም ወዳጄ፣ በጣም እህቴ ናት እና ብዙ የነበረኝን ታይ ቆርጬ አንገናኝም ነበር። ግን አሁን ቴክስት አደረኩላት። የሚገርም ሃፒ ማዘርስ ዴይ ብዬ ደስ ብሎኝ ነው ያደረኩት እና